በመካከለኛው ምስራቅ ፍሬድ ለአንድ የነዳጅ ኩባንያ ስራ እየሰራ ነው። አንዳንድ ድምጾችን ሰምቶ ዘወር ሲል ሁለት ተሽከርካሪዎች የተኩስ ልውውጥ እያደረጉ ሲከታተሉም ያያል። ክላርና ጂብሪል የተባሉ የኤንጂኦ ድርጅት ሰራተኞች ከዘራፊዎች እያመለጠው መሆኑንም ታውቆ መኪናቸው መንገድ ላይ ሲቀር ፍሬድ በመኪናው መጥቶ የሴት ጓደኛው ክላራ ተስፋ እንድትቆርጥ ቢነግራትም ነገር ግን ክላራ ማድረስ ያለባት ጠቃሚ ክትባቶች ስላሏት እምቢ ብላው ከዚያም ፍሬድ መኪናውን ለመግፋት የራሱን መኪና ይጠቀምና በዚህ መንገድ ጉዟቸውን ይቀጥላሉ። ፍሬድና የክላራ መኪና የስደተኞች ካምፕ እስኪደርሱ ድረስ ማባረሩ ለጥቂት ኪሎ ሜትሮች ቀጥሎ የካምፑ ጠባቂዎች ተኩስ ሲከፍቱ ዘራፊዎቹ መልሰው እየተኮሱ በዚህ ሂደት ውስጥ አንድ የነዳጅ ቧንቧ የተጎዳ ሲሆን ተጨማሪ ጠባቂዎች በፈረስ ተጭነው ሲመጡ ዘራፊዎቹ አካባቢውን ለቀው ይሄዳሉ። አሁን ደህንነታቸው ስለተጠበቀ ፍሬድና ክላራ የፍቅር ጊዜ ማሳልፈው ከዚያም ስለሆነው ነገር እየተወያዩ ፍሬድ ክላራ እንዲህ አይነት አደገኛ ጉዞዎችን እንድታቆም ሲጠይቃት ሆኖም ክላራ ያደገችው እዚሁ ሀገር እንደሆነ በማስታወስ ሰዎችን መርዳት እንደማታቆም ትነግረዋለች። ከ9 ወራት በፊት የፖለቲካ አለመረጋጋት እየባሰ ሄዶ አመጽ አብዛኞቹን ከተሞች የተቆጣጠረ ሲሆን ይህም ፕሬዝዳንቱ አገሪቱን ለቀው እንዲወጡና መንግስት እንዲፈርስም አደረገ። ፍሬድና ወንድሙ አሌክስ ወደ ፓሪስ ለማምለጥ ቢስማሙም ነገር ግን ፍሬድ ከመሄዱ በፊት መጨረስ ያለበት አንድ የመጨረሻ ስራ ነበረው። ፍሬድ በከተማው ውስጥ ባለው አመጽ ምክንያት ለመንዳት እየተቸገረ ባለበት ወቅት አሌክስ ከሚሰራበት የህንፃ ማፈራረሻ ኩባንያ ሁሉንም ፈንጂዎችም ሰረቀ። አንድ የሞልቶቭ ቦምብ መኪና ላይ ሲወድቅ በእሳት ማጥፊያ ሊያጠፋው ተገዶም ከዚያም አዲስ መኪና ለመስረቅ አንዳንድ ሰዎችን በቡጢ እየመታ ከጥቂት ደቂቃዎች በኋላ ፍሬድ ባለስልጣናት ሳይዙት ከሀገር ሊያስወጣው ወደ ተስማማው አንድ ባለጸጋ ሰው መኖሪያ ቤት ገብቶ ሰውየው ቅድመ ክፍያ ቢከፍለውም ደንበኛው ብዙ ገንዘብ ቦርሳዎች እንዳሉትና የተሻለ ገንዘብ ሊከፍለው እንደሚችል ፍሬድ አስተውሎ ይህ ቅጽበትም የነዳጅ ኩባንያ ተወካይ የሆነችው አን በመምጣቷ ተቋረጠ። አንና ደንበኛው ሲነጋገሩ ፍሬድ ከሌሎቹ የግል ጠባቂዎች ጋር ወደ ውጪ ወጥቶ እየጠበቀ ቢሆንም ነገር ግን ፖሊሶች ቦታውን ለመፈተሽ ሲመጡ ምንም ሊያደርጉ አልቻሉም። ባለጸጋው ሰው ካፕቴኑን በጉቦ ለማባበል ቢሞክርም ተተኩሶበት ሲገደል አንድ ደግሞ ለመደበቅም ሮጣ። የተኩስ ድምጽ ሲሰሙ ፍሬድና ሌሎች ጠባቂዎች ውጭ ካሉ መኮንኖች ጋር መዋጋት ጀምረው እነሱንም አሸንፈው በጥይትም ጨረሷቸው። ከዚያ ፍሬድ ወደ ውስጥ ገብቶ ካፕቴኑ ሊተኩሱበት ሲልም ሌላ ጠባቂ ቀድሞ ገሎት ሌላኛው ጠባቂ ደግሞ መኮንኑን በመዋኛ ገንዳ ውስጥ ሲመታው ፍሬድና አጋሩ በቤት ውስጥ እየተንቀሳቀሱ አንን ለማዳን በመሞከርም አንድ ፖሊስ ገደሉ። እሷን አውሮፕላን ማረፊያ ካደረሷት በኋላ ፍሬድ አሌክስን ጎብኝቶትም ፈንጂዎቹን ተጠቅመው የደንበኛውን ካዝና መስበር እንደሚችሉ ሲነግረው አሌክስ መጀመሪያ ላይ ቤተሰቡን አደጋ ላይ ሊጥል ይችላል በሚልም ቢቢልም ፍሬድ ምንም አደጋ እንደሌለው ማረጋገጠለት። በአሁኑ ጊዜ የአሌክስ ሚስት አልካና ልጃቸው ከፍሬድ ጋር በተመሳሳይ ካምፕ ውስጥ ይኖራሉ። አልካ ዘራፊዎቹ ወደ ካምፑ የመጡት ፍሬድን በሆነ የቆሸሸ ንግድ ምክንያት ፈልገውት እንደሆነ ብታስብም ነገር ግን ፍሬድ እሷንና ልጇን ከሀገር ለማስወጣት የሚያስችል ገንዘብ ለማግኘት እየሰራ መሆኑን ያስታውሳታል። ሆኖም አልካ አሁን እስር ቤት ያለውን አሌክስን ሳትይዝ ለመሄድ ፈቃደኛ አይደለችም። ፖሊሶቹን በመግደል ቤተሰቧን አደጋ ላይ እንደጣለ ለፍሬድ እያስታወሰችው ድንገት ከተኩሱ የተነሳው የጋዝ መፍሰስም በካምፑ አቅራቢያ በሚገኘው የነዳጅ መስክ ላይ ፍንዳታ አስከትለው ነበልባሉ ወደ ሰማይ ረዥም ሆኖ ሞቶም በአካባቢው ጥቁር ጭስም ይሰራጫል። ይህ በእንዲህ እንዳለ እስር ቤት ውስጥ አሌክስ በውርርድ ገንዘብ ለሚያገኙ ጠባቂዎች ሲባል ከሌሎች እስረኞች ጋር እንዲታገል ተገዶ በዛሬው ዕለት ፈጣን ድል ካገኘ በኋላ ቀጣዩ ተቃዋሚው ግዙፍ ሰው ቢሆንም ሆኖም ግን አሌክስ ምንም ፍርሃት አያሳይም። ሰውየውን በግንባሩ በመንጨት ከጣለው በኋላ ፊቱን በመምታትም አሸንፎት ከዚያም አንድ መኮንን አሌክስ ፖሊስ እንደገደለ ስለሚያውቁ ከሌሎች ያነሰ ክፍያ ከፍሎት መኮንኑ በአሌክስ ጠባይ ምክንያት ሊመታው ቢዝትበትም ነገር ግን አሌክስ በቀላሉ ጥሎት ገንዘቡን ሌሎች እስረኞች እንዲያነሱት ይወረውረዋል። በዚህ ሁከት ተነስቶ አሌክስም እየመጡ ያሉትን ፖሊሶች እየደበደበ ጠባቂዎቹ ተኩሱ ሲከፍቱ ነገሮች ቆመውም አሌክስም ወደ ተነጠለ ክፍልም ይወሰዳል። በዚህ ምሽት አንድ ጠባቂ ለአሌክስ ቀደም ሲል ባደረገው ነገር ምክንያት 10 ተጨማሪ ፍርሚያዎች ዕዳ እንዳለበት ቢነግረውም አሌክስ ግን ካሁን በኋላ መታገል አይፈልግም። ሆኖም ፖሊሱ በህይወት ያለው ጠቃሚ ስለሆነ ብቻ እንደሆነ አስረድቶት መታገሉን ካቆመ ጥበቃ ያጣል ሲለው አሌክስ የዝርፊያው ምሽት እያስታወሰ በብስጭትም እያለቀሰ ይጮሃል።
ፊልሙ ወደ ኋላ መልሶን ወንድማማቾቹ ወደ መኖሪያ ቤቱ ሲደርሱ አሌክስ ሬሳዎቹን በማየቱ ደንግጦ ፍሬድን ገስጾት የሞቱ ፖሊሶች መኖራቸውን ቢያውቅ ኖሮ እንደማይመጣ ነግሮትም አሌክስ ፈንጂውን ካዝናው ላይ ሲገጥም ፍሬድ ውጪ የሚጠብቅ ነበር። እንዳለመታደል ሆኖ የወታደር ቡድኖችም ደርሶ አሌክስንም እጅ ከፍንጅ ያዘው። በዚህ ቅጽበት ፈንጂው ፈንድቶ ብዙ ሰዎችን ገድሎ ፍሬድም ተደብቆ ሲመለከት እድለቢሱ አሌክስ ግን ብቻውን ተያዘ። ወደ አሁኑ ጊዜ ስንመለስ በማግስቱ ጠዋት የጋዝ መፍሰሱ እሳት አሁንም እየነደደ ሲሆን አን ችግሩን ለመፍታት 24 ሰዓት ተሰጥቷታልና ለስራዋን በጥሩ ሁኔታ ተከፍሏታል። የጋዝ መፍሰሱ በሁለተኛው የጋዝ ክምችት ላይ የተገነባውን ካምፕ ወደ መጥፋት ሊያመራ ስለሚችል ስለዚህ በፍጥነት መስራትም አለባት። ሄሊኮፕተር ወደ ካምፑ ሲወስዳት እቅዷን ለፍሬድ አካፍላው እሳቱን ለማቆም 100 ኪሎ ግራም ናይትሮግሊሰሪን ማፈንዳት ይፈልጋሉ። ኤንጂኦ ድርጅቱ አስቀድሞ ለመርዳትም ተስማምቷል። ስለዚህ አሁን አን ፍሬድ ናይትሮግሊሰሪኑን በመኪና እንዲያዘዋውርላት ትፈልጋለች። እንዲሁም አሌክስ ለፈንጂው ኃላፊ እንዲሆን ከእስር ቤት እንደምታስወጣውና የሷ ቡድን ደህንነቱን እንደሚጠብቅም ቃል ገብታለት ነገሮች በጥሩ ሁኔታ ከተከናወኑ 1 ሚሊዮን እንደምትከፍላቸው መላው ቤተሰብም ሀገሪቱን ለቆ እንዲወጣ እንደምትረዳቸው ትናገራለች። አልካ አሌክስን ለማዳን ሲል ፍሬድ የተባለውን እንዲያደርግ ስትጠይቀው ስለዚህ ፍሬድ የበለጠ ጠንከር ያለ ውይይት ለማድረግ እሷን ከክፍሉ እንድትወጣም አድርጓት ባለሙያ ቆፋሪዎችም እንደሚመጡ እና ክላራና ጅብሪልም አካባቢውን ስለሚያውቁ እነሱ መሪዎች እንደሚሆኑ ይረዳል። እስር ቤት ውስጥ አሌክስ ንጹህ ልብስ ተሰጥቶት በአን ሰዎችም ተወስዶ ፍሬድና የተቀሩት የቡድኑ አባላትም ኮንቮዩን ወደ ያዙት ቦታ በሄሊኮፕተር እየተወሰዱ ሲሆን ናይትሮ ግን በጣም የማይረጋ ስለሆነ በበረራ መውሰድ እንደማይችሉ ይማራሉ። ይህ ማለት የፍተሻ ጣቢያ ማለፍ ይኖርባቸዋል ማለት ነው። ስለዚህ የሰብአዊ እርዳታ ኮንቮይ መስለው ተጉዘው ጅብሪልም ለምን የስደተኞችን ካምፕ አላስለቀቁም ብሎ ሲጠይቅ የአን ሰራተኛ ጎዴርም 5000 ሰዎችን የዘራፊዎችን ትኩረት ሳይስቡ ማንቀሳቀስ የማይቻል መሆኑን ያስረዳዋል። ድንገት አንድ ሮኬት በሄሊኮፕተሩ አቅራቢያ አልፎ ፈንድቶ አየሩን በመርዛማ ጋዝም ሲሞላው አብራሪው ተጨማሪ ሮኬቶችን ለማምለጥ ፈጣን እንቅስቃሴዎችን ሲያደርግ ቡድኑ በፍጥነትም ጭንብል ያደርጋሉ። እንደ እድል ሆኖ ምንም ጉዳት ሳይደርስባቸው ከክልሉ መውጣት ችለውም አመሻሹ ላይ ወንድማማቾቹ ወደሚገናኙበት መጋዘን ደርሰው የተናደደው አሌክስም ወዲያውኑ ፍሬድን በቡጢ ሲመታው ፍሬድ ግን ይይዘውና ለተልእኮ ሲል እንዲረጋጋ አስገድዶት አሌክስ አሁንም እየተናደደ ስለሆነ ክላራ ስለ ቤተሰቡ እንዲያስብ ትነግረውና እነሱ ደህና መሆናቸውን ታረጋግጥለታለች። ከዚያም ጎዴር የናይትሮ ናሙናው እያሳያቸው ያረጀ ስለሆነ አሌክስ አንድ ጠብታ መሬት ላይ በመጣል የፈተነው ሲሆን ይህም ጥሩ ነበልባል ለመፍጠር በቂ ነው። እንዲህ ያለ አደገኛ ንጥረ ነገር በአንድ ሳይሆን በሁለት የጭነት መኪናዎች መጓጓዝ አለበት ብሎ ሐሳብ ሰጥቶ ስለዚህ ወንድማማቾቹ እያንዳንዳቸው አንድ ተሽከርካሪ ለመንዳትም ይስማማሉ። ክላራና ጅብሪል ለሁሉም ሰው ማለፊያ ለማግኘት ወደ ድርጅታቸው ሲሄዱ አሌክስ ለናይትሮ ተጨማሪ ሳጥኖች እንዲያመጣ ለፍሬድ ነግሮት ፍሬድ ማውራት ቢፈልግም አሌክስ ግን ሊሰማው ፈቃደኛ አይደለም። ሁሉም ሰው በጦር መሳሪያ፣ በጥይት መከላከያ ልብስና በሬዲዮ በመሳሰሉ ትጥቆች ከተዘጋጀ በኋላ በመጨረሻም ወደ ተልእኳቸው ወጥተው ከጥቂት ቆይታ በኋላ የፍተሻ ጣቢያው ላይ የሚደርሱና ሁሉም ሰው የኤንጂኦ ድርጅቱን አርማ ልብሱ ላይ ማድረጉንም ያረጋግጣል። ክላራ መታወቂያዎቹን ለወታደሮቹ ብታሳያቸውም ወታደሮቹ የአቅርቦት ጉዞዎች አስቀድመው ማወቅ ስለነበረባቸው ተበሳጭተው ቢታዩም እንደ ዕድል ሆኖ አስቸኳይ መሆኑን አሳምናቸው እንዲያልፉም ይፈቀድላቸዋል። በማግስቱ የኩባንያው የፀሐይ ኃይል ማመንጫ ጣቢያ ደርሰው ጎዴር ወንድማማቾቹ ናይትሮን ሲይዙ ክላራ መኪና ውስጥ እንድትቆይ አድርጓትም በጣቢያው ውስጥ ሲንቀሳቀሱ አንድ ጠባቂ በፕላስተር ታስሮም ይመለከታሉ። ናይትሮ ወንድማማቾቹ በጥንቃቄ በሳጥኖች ውስጥ በሚጭኑት ትንንሽ ጣሳዎች ውስጥ ሲሆን እነሱ የሚፈልጉትን መጠን ብቻ ስለሚወስዱ አንድ ጣሳም ይቀራል። ወንድማማቾቹ በጭነት መኪናዎች ከሄዱ በኋላ የታሰረው ሰው ፕላስተሩን በጥሶ ከጠባቂ ጋር መታገል ጀምሮም በትግል ወቅት በስህተት የመጨረሻውን የናይትሮ ጣሳ ገፍትረው ትልቅ ፍንዳታ ያስከትላሉ። እንደ ዕድል ሆኖ ፍንዳታው ሙሉን ጣቢያ ያካልልምና ኮንቮዩም አስቀድመው ስለወጣ ምንም ጉዳት አይደርስባቸውም። በኋላ ላይ ጎዴር ክላራ ከወጡ ጀምሮ በጥሩ ስሜት ውስጥ እንዳልነበረች አስተውሎ ስለነበር ሲያፋጥጣት ስለዚህ መኪናውን አቁማ ጎዴር ለሰው ሕይወት ግድ የማይሰጠው ጨካኝ እንደሆነ ስለምታስብ መኪናውን ትታም ከፍሬድ ጋር ጭነት መኪናው ውስጥ ገባለች። ከጥቂት ማይሎች በኋላ የወታደር መንገድ መዝጊያ ያገኙ ሲሆን ይህም ወታደራዊ ቀጠና ስላልሆነ መሆን የማይገባው ነበር።
ተሽከርካሪዎቹን ሲያቆሙ መንገዱን የከበቡ ሰዎችን ያዩና እነዚህ ወታደር መስለው የቀረቡ ዘራፊዎች መሆናቸውን ተረድተው ጎዲየር ለመሪው የሕክምና ቁሳቁስ እንደያዙ ነግሮት ወረቀቶቹን ቢሰጠውም ነገር ግን ጉቦ ሲጠይቁት እሱም ለመክፈል ፈቃደኛ አይሆንም። መኪናዎቹን እንዲፈትሹም ባልፈቀደ ጊዜ ሰዎቹ ወደ አየር እየተኮሱ የተበሳጨው ጅብሪል የድርጅቱን አርማ ይዞና እጁን ወደ ላይ አንስቶ ለመርዳት ብቻ እዚህ መሆናቸውን እየማለ ከመኪናው ወጥቶም መሪው ሽጉጡን አውጥቶ ወደ እሱ ሲቀርብ አሌክስም ከጀርባው ይዞት በቦምብ እያስፈራራው ሌሎች ሰዎችን መቅረብ ሲጀምሩ ጎዲየርም ሽጉጡን አውጥቶ አንዳንድ ውጥረቶች ካለፉ በኋላ ጎዲየር አንድን ዘራፊ ተኩሶ ሲመታ ፍሬድም ከመኪናው መስኮት ሆኖ ይተኩሳል። ጠላት ተኩስ ከፍቶም ጅብሪል በሚያሳዝን ሁኔታ ተመቶ ወድቆ ሙሉ የተኩስ ልውውጥ ይነሳና ከኮንቮይ ጠባቂዎች አንዱ በሞተር ሳይክል መሪውን ሲገጨው አሌክስ ቦምቦቹንም ወደ አንዳንድ ወታደሮች ሲወረወር ፍሬድ ጎዲየርና ሌሎች ጠባቂዎች ተኩሱን እየመለሱ ክላራ ወደ ጅብሪል ሮጣ ሬሳውን ይዛ መሄድ ብትፈልግም ስለዚህ ፍሬድ ወደ መኪናው ጎትቶ ሊወስዳትም ተገደደ። አሁን ሁሉንም ዘራፊዎች ስለገደሉ በመጨረሻ መሄድ ይችላሉ። መሪው አሁንም በህይወት እንዳለ አላስተዋሉም ነበርና እሱ ጥቂት ተጨማሪ ዘራፊዎችን አምጥቶ ኮንቮዩን በመንገድ ላይ ያባረረ ተኩስ ከፍቶባቸው ጎዲየር መልሶ እየተኮሰ ጥይቱንም እየሞላ የሞተር ሳይክል ጠባቂው ደግሞ በጥይት ላለመመታት በጥንቃቄ መንዳት ነበረበት። አንድ ጥይት ከናይትሮ ጋር በጣም ተቀራርቦ የጭነት መኪናውን አናት መጥቶ አሌክስ እነሱን ለማምለጥ ፍጥነቱን ጨምሮም የሞተር ሳይክል ነጂውም ከመንገድም ወደቀ። ጎዲየር አዲስ ጥይት በመሙላትም ትክክለኛ ተኩስ በማድረግ መሪውንና ዘራፊዎቹን ገድሎ ተሽከርካሪዎቻቸውንም ከመንገድ ያስወጣቸዋል። ኮንቮዩ በአሸዋማ መንገድ ላይ ይቆምና ጎዲየር ለጥንቃቄ ሲል በጠላት ተሽከርካሪዎች ላይ ተጨማሪ ተኩስ እየተኮሰ ወንድማማቾቹ በዚህ ረፍት ተጠቅመው ናይትሮን በደንብ ያስራሉ። ምክንያቱም በፍጥነት መንዳታቸውም እንዲናወጥም አድርጎታል። የተቆጣችው ክላራ ጅብሪል ለመሞቱ ተጠያቂው እሱ እንደሆነ ስለምታስብ ጎዲየርን ለመምታት ስትሞክር ፍሬድም ጎትቶ ወስዷት ብዙ ጊዜ ስላጠፉና 8 ሰዓታት ብቻ ስለቀራቸውም ጎዲየር መንገዱን ቀይረው በሰሜን መንገድ እንደሚሄዱ ያስታወቀ ሲሆን ይህ በእንዲህ እንዳለ ካምፕ ውስጥ ነበልባሉ እየጨመረ በመምጣቱ የአካባቢው ሰዎችም ተጨንቀው ይታያሉ። ከተወሰነ ጊዜ በኋላ ኮንቮዩ ሰሜን መንገድ ደርሶ በአራት ጎማ ሞተር ላይ ያለው ጠባቂ ስር ያለው መሬት ድንገት ሲፈነዳ ቡድኑ ወደ ፈንጂ ቀጠና መግባታቸውን ተረድተው ይደነግጣሉ። ምንም እንኳን ጊዜ የሚወስድ ቢሆንም ሰንሰለት በመጠቀም መንገዱን ከመፈተሽ ውጪ ሌላ ምርጫ የላቸውም። አሌክስ ብቻውን መስራት ቢፈልግም ነገር ግን ፍሬድ እሱን ለመርዳት ሞግቶት ወንድማማቾቹ ቀስ በቀስ እያንዳንዱን የመንገድ ኢንች እየፈተሹት ፈንጂ ሲያገኙን በጥንቃቄ አውጥተው ሜዳ ላይ ይተውታል። በመጨረሻም ፍሬድ ፈንጂ የረገጠ ሲሆን አሌክስም ሊያከሽፈው አይችልም። ፍሬድ ለሁሉም ነገር ይቅርታ ቢጠይቀውም ነገር ግን አሌክስ ለሞት ሊተው ፈቃደኛ ሳይሆን እጁን ሰጥቶት እስከ 3 ይቆጥሩና አሌክስ ፍሬድን ከፈንጂው ላይ ጎትቶት ነገር ግን ፈንጂውም ሳይፈነዳ ሲቀር በእፎይታ ተውጠውም ወንድማማቾች ይስቃሉ። በዚያ ቅጽበት አንድ ስናይፐር ከቁጥቋጦ ውስጥ ተኩስ ሲከፍትባቸው ቡድኑ ቦታውን ይዞ ተኳሹን እስኪገሉ ድረስ መልሰው ይተኩሳሉ። በሚያሳዝን ሁኔታ በግጭቱ ወቅት አንዱ ጠባቂ ፈንጂ ረግጦ ሞቶም በኋላ ላይ ጎዲየር ጥይት እጁን እንደጫረው ተረድቶም ቁስሉን እየታጠበ ክላራ ለሞተው ሰው ሐዘኗን ስትገልጽ ነገር ግን ጎዲየር አሁንም ይህን እንደ ስራ ብቻ ነው የሚያየውና እሱ ስሜት አልባነቱንም ይቀጥላል። ከፊት ለፊት ከመንደሩ 30 ማይል ርቀት ላይ የሚገናኙ 2 መንገዶች አሉ። ስለዚህ ለመድረስ የተሻለ እድል እንዲኖራቸው ኮንቮዩን ለመክፈልም ተስማምተው ከመሄዷ በፊትም ክላራ ፍሬድን ደህና አድርጋ ትገባለታለች። ከጥቂት ቆይታ በኋላ ክላራና አሌክስ በድንጋዮች ተዘግቶባቸው አሌክስ ድንጋዮቹን እየበሳ ቀዳዳዎቹ ውስጥ የሚያስገባውን ትንሽ የናይትሮ ናሙና ወስዶም ከዚያም መንገዱን በተሳካ ሁኔታ ለመክፈት ከርቀት ሆኖ አፈንድቶት በተመሳሳይ ጊዜ ፍሬድ እና ጎዲየር በአካባቢው ሰዎች በተሰራ የነዳጅ ኩሬ መንገዱ እንደተዘጋም ያያሉ። ፍሬድ የኩሬውን ጥልቀት ፈትሾ መኪናውን ለማቆም በቂ እንዳልሆነም ወስኖ በነዳጁ ውስጥ መንዳት ጀምሮ መጀመሪያ ጎማዎቹ ለመንቀሳቀስ ቢቸገሩም ነገር ግን በመጨረሻ አልፈው ወደ ሌላኛው ወገን ይደርሳሉ። ድንገት ጎዲየር ሽጉጡን ፍሬድ ላይ ደቅኖም ከባድ ስራው ስለተጠናቀቀ ጉዞውን ለብቻው ጨርሶ የፍሬድንም የገንዘብ ድርሻ ማግኘት እንደሚችል በመናገር ጣን ተኩሱን ፍሬድን ከመኪናው እንዲወድቅ ያደርገውና ብቻውን መንዳቱንም ይቀጥላል። በሌላ ትዕይንት ካምፕ ውስጥ አልካ ነበልባሉ ግንብ መስበር እንደጀመረ አስተውላ 2 ሰዓት ብቻ ሲቀረው ክላራና አሌክስም የነዳጅ ኩሬ ላይ ደርሰው በሌላኛው መኪና የቀረውን የጎማ ምልክት ያዩ ሲሆን ስለዚህ እነሱ መሻገር እንደሚችሉ ተረድተው
አሌክስ እየመራትም ክላራ ታሽከረክራለች። ይህ በእንዲህ እንዳለ ተራራው ላይ ስግብግቡ ጎዴር በኩራት ቢነዳም ነገር ግን እንደ ፍሬድ አካባቢውን ስለማያውቅ መኪናው ከጫፍ ላይ ወድቆ ናይትሮ ወዲያውኑ ፈንድቶም ይገለዋል። አሌክስ እና ክላራ ፍንዳታውን ያዩና ፍሬድም እንደሞተም ያስባሉ። በዚህ ቅጽበት አንድ የአካባቢው ሰው እርዳታቸውን ፈልጎ ይመጣና ሁለቱ የፍሬድን ራሱን የሳተ አካል ለማግኘት ሮጠው የአካባቢው አዛውንት ጎዴር ያደረገውን ሁሉ እሱ ከተደበቀበት ሆኖ ስላየም እየነገራቸው ክላራና አሌክስም ወዲያውኑ ወደ መኪናው ወስደውት ጉዞ ይቀጥላል። ካምፕ ውስጥ አን እስካሁን ስላልመጣው የቁፋሮ ቡድን ለመጠየቅ ወደ ኩባንያው ስትደውል አለቃዋ ሄሊኮፕተራቸው እንደተመታና ሌላ ቡድን ለመላክ ጊዜ እንደሌለ ነግሯት ነገሮች ከተበላሹ ኩባንያው አንን ተጠያቂ እንደሚያደርግም ሲነግራት እሷም ስልኩን ከዘጋሽ በኋላ አን ጠባቂዋ አልካንና ልጇን እንዲጠልፉም ትነግራቸዋለች። አንድ ሰዓት ብቻ ሲቀረው አሌክስ የዘራፊ መኪና ሲከተለው በማየቱ ሲበሳጭ ክላራ በሚገርም ሁኔታ በሩ ከፍታ ወደ መኪናው ጣሪያ ላይ መውጣት ጀመራ። ይህም ዘራፊዎቹ ተኩስ እንዲከፍቱም አድርጓቸው በጥረትም ክላራ ወደ መኪናው ጀርባ መግባት ችላም ተሽከርካሪው እስኪፈነዳና ከመንገድ እስኪወጣ ድረስ የናይትሮ ጣሳዎቹን ወደ ጠላት መወርወር ትጀምራለች። ብዙም ሳይቆይ ነበልባሉ በጣም ወደ ጨመረበት ካምፕ ደርሰው አን የቁፋሮ ቡድን ስለሌለ ስደተኞቹን ለማዳን ብቸኛው መንገድ መኪናውን ወደ ጉድጓዱ ውስጥ መንዳት እንደሆነ ስታስረዳ ጠባቂውም ሽጉጡን አልካላይም ሲደቅን ይህንን የሰማው ፍሬድም ከመኪና ውስጥ ተኩስ ከፍቶ ወዲያውኑ አንንና ጠባቂዋን ገድሎም ፍሬድም ወንድሙ ከቤተሰቡ ጋር ዳግም ሲገናኝ እያየ ያለቅሳል። ሆኖም ነበልባሉ እየጠነከረ ስለመጣ መኪናውን ሲያስነሳ ምን ሊያደርግ እንደሆነ በመገመት ክላራ ልታስቆመው ብትሞክርም ነገር ግን ፍሬድ ዝም ብሎ ፈገግ ብሎ ነድቶ መኪናው የነዳጅ መስኩ ውስጥ ይጋጭና ትልቅ ፍንዳታ ሁሉንም አፈርሶት ይህም አደጋው ወደ ስደተኞች ካምፕ ሳይደርስ ፍሬድ ራሱን መስዋዕት በማድረግም በጊዜው እንዲያስቆሙ አስቻለው። የአካባቢው ሰዎች በመትረፋቸው ሲደሰቱ ክላራን አሌክስንና ቤተሰቡን ለመውሰድም ሄሊኮፕተር መጥቶም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ